ورنتو አቤት ማልበል ማን አላወቁኝ ኮሎኔል መንግስቱ ነኝ መንግስቱ ኃይለማርያም መርሳት ጀምረዋል መሰለኝ መፈንቅለ መንግስት ተካሂዶ ነበር ግን በጣም አጭር ማለት ነው በልክ እንዴ ትተዋወቃላችሁ መሰለኝ እኔ መለስ ዜናዊ ነኝ የኢትዮጵያ ጠቅላይ ሚኒስትር ከ1991 እስከ 2012 አመጽ ዑመሪ ማለት ነው አገዛዘን ያንኮታኮተው አመጽ ጠቅላይ ሚኒስትር መለስ ግርማዊነቱ ኮሎኔል መንግስቱ እኔ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይባላሉ ቆይ ምን ጉድ ነው ምን ውስጥ ነን እንጃ ብቻ ከዘመናችን ወጣ ያለ ምን ውስጥ ነው ያለ ነው ቆይ እንዴት ነው እዚህ ውስጥ የመጣ ነው ሞተን ነው እንዴ ታይም ትራቨል የጊዜ ጉዞ ያ ሁላችንም ያገኘነው መሳሪያ ያንዳችንን እዚህ ያመጣን ይመስለኛል የፈረንጅ አስማክ ነው ግርማዊነቱ በጣም ነው የሚገርመው የምር ይሄን ፊልም ማንም እንዲያው ነው በቃ መጋብዘው እንዴ ኤአይ በዚህ ልክ መስራት ይችላል እንዴ በጣም ነው የሚገርመው የምር ወይኔ ግርማዊነቱ ለስላም ወይ የምር አለማርነቅ አይቻልም አሁን ኤአይ እንደዚህ ይሰራል ጎበዝ ያው በኢትዮጵያ ሪስፔክት ይገርማል የቤተ መንግስቱ ጠባቂ ነው ያሳየኝ ጣሊያኖች ተውት የሄዱት ነው ምን እንደሆነ ግን ማንም ማወቅ አልቻለም የቀመም ኃይለማርያም የምር እንዴ ኤአይ የምር እኔ በጣም ነው የገረመኝ በጣም ምስትዬ ለስንቴ ነው ደጋግሜ ያየው ግን ለመንግስቱ እንደዚህ አይነት ግርማ ሞገስ ነበራቸው እንዴ ሪሊ ስታንዳርዱን የጠበቀ በቃ ورنتو ነው የሚመስለው አቤት ማልበል ማን አላወቁኝ ኮሎኔል መንግስቱ ነኝ መንግስቱ ኃይለማርያም መርሳት ጀምረዋል መሰለኝ መፈንቅለ መንግስት ተካሂዶ ነበር ግን በጣም አጭር ማለት ነው በልክ እንዴ ትተዋወቃላችሁ መሰለኝ እኔ መለስ ዜናዊ ነኝ የኢትዮጵያ ጠቅላይ ሚኒስትር ከ1991 እስከ 2012 አመጽ ዑመሪ ማለት ነው አገዛዘን ያንኮታኮተው አመጽ ጠቅላይ ሚኒስትር መለስ ግርማዊነቱ ኮሎኔል መንግስቱ እኔ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይባላሉ ቆይ ምን ጉድ ነው ምን ውስጥ ነን እንጃ ብቻ ከዘመናችን ወጣ ያለ ምን ውስጥ ነው ያለ ነው ቆይ እንዴት ነው እዚህ ውስጥ የመጣ ነው ሞተን ነው እንዴ ታይም ትራቨል የጊዜ ጉዞ ያ ሁላችንም ያገኘነው መሳሪያ ያንዳችንን እዚህ ያመጣን ይመስለኛል የፈረንጅ አስማክ ነው ወጣቶቹን ውጭ ልከው የምዕራባውያንን አስማት አስመጡበት በአስማትማ ኮሚኒስቶች አይበልጡንም ብለ ነው ምን ለማለት ነው እባካችሁ ሰከን በሉ ከኔ ሆኖ ተላለ መጀመሪያ የመጣንበትን እንወቅ ምንድነው ማን ይቅርታ ከኛ ምን እንደፈለጋችሁ አላወቅንም ግን ይኸው ተሰብስበናል በጣም ነው የሚገርም ጊዜ በአይ ነው ማለት ተመተው አረም ፊልም ማለቅ አይቻልም ውድ ኢትዮጵያ የክቡራኖች እንኳን ደህና መጣችሁ እኔ የአርቲፊሻል ኢንተለጀንስ ሮቦት ነኝ ወደፊት ዓለምን ለማስተዳደርና ለመምራት እያኮበኮብኩ ነው
የምር በጣም ነው የገረመኝ። በጣም ማለት ነው ትናንትና ነበር ያየሁት እና በጣም በቃ ለካ እንደዚህ ኤአይ ራሱ እንደዚህ ይሰራል እንዴ? ኤአይ ይህን ያህል ፓወር አለው ማለት ነው እንዴ? የምር በጣም መልእክቱ ራሱ የሚገርም በቃ እንደዚህ ማቀነባበር ራሱ በራሱ ትልቅ ነገር ነው። እኔ ስንት ጊዜ ፈጅቶባቸው እንደሆነ ማላቅም እንደዚህ ሰሩ። በዛ ላይ ደግሞ በውስጡ ያለው መልእክት በጣም ነው የሚገርም። የምር በጣም እኔ እነሱን አለማድነቅ አልችልም። ኤአይን ተጠቅሞ እንደዚህ ታምር መስራት ይቻላል ወይ? ኦ ማይ ጋድ በጣም ነው የሚገርመኝ። ደግሞ እንደዚህ ማቀነባበሩ ራሱ የምር ምን ያህል ጊዜ ሊወስድ እንደሚችል ፕላስ ደግሞ በውስጡ ያለው መልእክት ማለት ነው ለኔ ማለት ነው በጣም ያስደንቀኝ የመጀመሪያው ድራማ ነው በቃ በኤአይ ከተሰሩት ማለት ነው የምር እና አልፈን አብረን የምናይ ይሆናል። ግን ማንኛውንም ሰው ቢሆን እንድታዩ ተጋብዛቸዋለሁ። የምር ይችላሉ፣ አይገልጸውም። የምር የቀድሞ ጠቅላይ ሚኒስትሮች ከኃይለ ሥላሴ ጀምሮ የቀድሞ ጠቅላይ ሚኒስትሮች ከቀዳማዊ ኃይለ ሥላሴ እስከ ኃይለ ማርያም ደሳለኝ ያለው እንግዲህ ተሰብስበው ነው ማለት ነው ሐሳባቸውን የሚሰጡ ስለ ሀገራቸው ምናምን ያላቸውን እና በጣም ነው የሚገርማኝ። በጣም ደግሞ የኃይለ ማርያም ደሳለኝ ንግግር በጣም ነው የሚገርም። በጣም ማለት ነው አነጋገራቸው እያንዳንዳቸውን በዘመናቸው የነበራቸውን አስተዳደር በደንብ ቁልጭ አድርጎ ያሳያል። እናንተም በየዘመናችሁ ተቀምጦላችሁ የነበረውን የጉዞ መሳሪያ እንድትነኩ ተደርጎ ነው ወደዚህ የመጣችሁት። ለምን ከዘመናችን አመጣህን? የዚች ዓለም ጉዳይ ከወገንተኝነት በጸዳ መልኩ እንድከታተል ስልጣን ተሰጥቶኛል እና ክትትሌን ከድሮ መጀመር እንዳለብኝ ተረዳው። ስለዚህ የዓለምን የቀድሞ መሪዎች ለመሰብሰብ ወሰንኩ። በነገራችን ላይ እዚህ ቦታ ላይ ያላችሁት እናንተ ብቻ አይደላችሁ። እንግዲህ እንደምታዩዋቸው የሁሉም ሀገር የቀድሞ መሪዎች በየሀገራቸው ተከፋፍለው እኔን እየጠበቁ ነው። ስለዚህ 20 ደቂቃ ብቻ ነው ያላችሁ። ለምን በሀገራችሁ ዙሪያ አጭር ፈተና ለመውሰድ ነው። በአመራር፣ በስነ ምግባር እና በመርህ ዙሪያ ፈተና ትፈተናላችሁ። በጦርነት ስናቅታችሁ በፈተና ልታሸንፉን ነው። ዓላማው ለመሸናነፍ አይደለም። ለመሸናነፍማ ያው እርስ በርሳችሁ ተሸናንፋችሁ እኮ ነው እዚህ ያላችሁት። ይመቻችሁ። በነገራችን ላይ ይህ ፈተና የዓለምን መሪዎች ሐሳብ በማወቅ የዓለምን ዕጣ ፋንታ የምንገምትበት ብቸኛ መንገድ ነው። በዚያው አንዳችሁ ከአንዳችሁ ጥንካሬና ስህተት ተምራችሁ ትሄዳላችሁ። በቃ ወይ ሌላ ቀን መልሳችሁ ጥሩኝ። እኔ የኢሰፓ ስብሰባ አለብኝ። በክንዱ ነው። እኔም የኮፐንሃገኑ ስብሰባ ይጠብቀኛል። እኔም ሀገሪቷ በእንጥል ጭስቻት ነው የመጣሁት። ገና እኮ ትላንት ነው መልቀቂያን ያስገባሁት። አዎ ሀገራችሁ በእንጥልጥል ላይ ናት። ሀገራችሁ በእሳት ላይ ተንጠልጥላ እናንተ ስብሰባ ትላላችሁ። ኤርትራ ይታለች። ኤርትራ ተገነጠለች እኮ ሄደች። በእርግጥ የምር አላውቅም ለምን እንደሆነ ግን ኤርትራ በመገንጠሏ ግን እንደኔ የሚደብረው ሰው አለ። ባንገነጠል ኖሮ ማርያምን በጣም ነው የሚደብረኝ። ኤርትራ በመገንጠሏ ሰባችሁታል። እሷ ባትገነጠል ኖሮ ሰፊ ሀገር ኑሮን ምናምን በቃ እና በመገንጠሏ በጣም ነው ማዝነው። ኤርትራ ሄደች እና ወታደሮቻችን ደማቸውን ያፈሰሱት በከንቱ ነው ማለት ነው። አዎ በከንቱ ነው። በጨረሻው እንደዛ ሆኗል። ይቅርታ ግን አሁን ለጎንዮሽ ውይይት ጊዜ የለን። ደቂቃው የሄደ ነው። እንግዲህ ፈተናው ይሄ ነው። እንደምታዩት ሀገራችሁ ከስሯ እሳት አለ። እናንተ ጥያቄ በተሳሳታችሁ ቁጥር ኢትዮጵያና ሕዝቦቿ ወደ እሳቱ ይጠጋል። እያንዳንዱ ጥያቄ በአስተዳደር፣ በጎሳ ፖለቲካ፣ በአመራር ውሳኔና በግጭት አፈታት ላይ ባላችሁ መርህ ዙሪያ ነው። ጥያቄዎቹን በእውነትና በሐቀኝነት መመለስ አለባችሁ። ከዚያ መልሶቻችሁ አሁን ካለው እውነት አንጻር ይመረመሩና የሀገራችሁን ዕጣ ፋንታ ይወስኑታል። በትክክል ካልመለሳችሁ ወዲያው ወደ ዘመናችሁ ትመለሳላችሁ።
እዛው ተመልሳችሁ ሀገራችሁን እሳት ውስጥ ትጨምራላችሁ። እሳት ውስጥ ትጨምራላችሁ ማለት ፈተናውን ከወደቃችሁ ሀገራችሁ እሳት ውስጥ ትወድቃለች ማለት ነው። ፈተናውን ካለፋችሁ ከእሳቱ ትርቃለች። እናንተም ከሌሎቹ የዓለም የቀድሞ መሪዎች ጋር ተቀላቅላችሁ በሀገራችሁ እጣ ፋንታ ዙሪያ ትወያያላችሁ። ካላለፋችሁ ደግሞ እኔ ሆናለሁ እጣ ፋንታዋንም ወስነው። ምንም አይረባ ነገር ነው የምታወራው። ኢትዮጵያ ቀላል ሀገር መሰለች እንዴ? በብረት አሻንጉሊት የምትመራ ሰውም ሆነን አልቻልናትኛ። እውነት ግን እናንተ ሀገራችሁን በሰውነት ነው የመራችኋት? ምን ማለት ነው? በሰውነት መርታችኋት ቢሆን ኖሮማ ለሰው ታዝኑ ነበር፣ እልቂት ታስቀሩ ነበር፣ ረሃብና መከራም ታስቆሙ ነበር። በእርግጥ እኔ ሮቦት ነኝ። ወደፊት እኔ መሪ ብሆን ለሰው አላዝንም፣ አራራም። ግን እንደናንተ ዕውቀት አለኝ፣ ሎጂክ አለኝ፣ ኃይል አለኝ። በተረፈ ሌላ የግል ፍላጎት የለኝም፣ አድላዊነት የለኝም፣ ቂም የለኝም፣ ጎሳ የለኝም። ጠንክሮ መምራት ብቻ ነው የኔ ዓላማ። እውነት ነው። ኢትዮጵያ ማለት ነው በቃ ያጣችው የመጀመሪያ የሌላት ነገር መሪ ነው። መሪ ማለት ምን ያህል ሮል እንዳለው ግን ያልሆነ ከሆነ ወይም የመምራት ችሎታ ከሌለው እልቂት ነው። በቃ አሁን የምናየው ራሱ ማለት ነው የመሪ ችግር ስላለብን ነው። በቃ እንደዚህ አገሪቷ ወደ እሳት የገባችው ማለት ነው። አረ ፈጣሪ መምራት የሚችል ሰው ስጠን። የተቀመጠልኝን ዓላማ በትክክል ነው ማስፈጽመው። እኛም እኮ ዓላማችን እሱ ነው። ሁላችንም የምንፈልገው ጠንካራ የተባበረች ኢትዮጵያ ነው። ግን የተከፋፈለች ኢትዮጵያ ናት ከፊት ለፊታችሁ ያለችው። በእርግጥ እዚህ መድረሳችን በጣም ያሳዝናል። ግን እያንዳንዳችን የዘመናችንን የመሪነት ሸክም ተሸክመናል። ሁላችንም ለህዝባችን ግድብ አይኖረን ኖሮ መሪ አንሆንም ነበር። ሁላችንም ከነንከናችን በምንችለው አቅም ሁሉ ለመምራት ሞክረናል። አዎ ሞክራችኋል። እያንዳንዳችሁ በየዘመናችሁ የታመመችና የተከፋፈለችን ሀገር ለመምራት ታግላችኋል። ምንም ጥያቄ የለውም። ብዙ አዎንታዊ አስተዋጽኦ አበርክታችኋል። እድገትም አሳክታችኋል። አፄ ኃይለ ሥላሴ የኢትዮጵያን ኩራትና ዓለም አቀፋዊ ክብር አቀጣጥለዋል። ኢትዮጵያን አዘምነው የአፍሪካን አንድነት አስከብረዋል። ኮሎኔል መንግስቱ ለገበሬው መሬት ሰጥተው ሰፊውን ህዝብ ትምህርት አስተምረዋል። ማንበብና መጻፍን አስፋፍተዋል። ይሄ አይካድም። ይሄ እንደውም መሰረተ ትምህርት የሚባል ትምህርት ነበር አሉ ሁሉም በአርሶ አደሮች ጋር የሚሰጥ ምናምንና እውነት ለመናገር ይሄ ትልቅ ስራ ሰርቷል ማለት ነው። ምናምን እንተና ደርግ ማለት ነው የመሰረተ ትምህርት የሚባል ሁሉም ሰው ማንበብና መጻፍ እንዲችል ማለት ነው አሉ። በቅርብ የማውቃቸው ሰዎች ምናምን ራሱ ማለት ነው ዘመናዊ ትምህርት ቤት ገብተው ያልተማሩ ግን መሰረተ ትምህርት የሚባል ተምረው ማንበብና መጻፍ የሚችሉ ማለት ነው። እና ይሄ ድንቅ ስራ ነው። በደርግ ከተካሄዱ ነገሮች ጠቅላይ ሚኒስትር መለስ የኢኮኖሚ መነቃቃትን አምጥተዋል። ለባህላችን ሞዛይክ እውቅና ሰጥተዋል። ጠቅላይ ሚኒስትር ኃይለማርያም ልማትን አጠናክረዋል። ለሰላማዊ ስልጣን ሽግግር መልቀቂያ አስገብተዋል። ከስልጣን ይልቅ ሰላምን መርጠዋል። ኃይለማርያም ደሳለኝ ከሁሉም ይበልጥብኛል። ሪስፔክት የምር ተነስቼ ነው ማከብረክ። ለምን ከኔ ስልጣን ለማራዘም ምንም ወንበራቸው ላይ ቁጭ አላሉ። ህዝብን የሚያልቅ ከሆነ እኔ ቁጭ ብዬ ሰላም የማይመጣ ከሆነ ይሄው ሰላም ለማይመጣ ለሚሰራ ሰው ብለው ስልጣናቸውን ለቀው ነው በአፍሪካ ማለት ነው በታሪክ ሁሉ ላይሆን የሚችለው ነው። የአፍሪካ መሪዎች ለስልጣናቸው ለምን 1 ሚሊዮን ሰው አይሞትም? እስከ መጨረሻ ድረስ በቃ ለስልጣናቸው የሚሟሟቱ ለሀገር ሳይሆን ለስልጣን እስከ ጥግ ድረስ የሚሞቱ ሰዎች ባሉባት መሪዎች ባሉባት ሀገር ወይም በአፍሪካ ውስጥ ይብን ከሀገር አይበልጥም ከሰው ልጅ ሞት አይበልጥብኝም የኔ ስልጣን ብሎ ስልጣናቸውን መልቀቃቸው በጣም ሁሌም ሪስፔክት የሚያስደርጋቸው ነገር ነው። በጣም ይለያሉ። እውነት ኃይለማርያምን የቀድሞ ጠቅላይ ሚኒስትር ኃይለማርያምን አለማድነቅ ንፉግነት ነው። ሪስፔክት አሁንም ብዙ አመት ኖር የምር ተምሳሌት ሰው ነህ። በቃ ማወቅ እንደዚህ ነው። ችሎታ ከሌለ ያመራል ሌላ የሚመራ በቃ ሀገር ህዝብ መሞት የለበትም ብሎ ነው ሄደው።
የምር የመቼም ቢሆን ተምሳሌታችን ነህ። we respect you። ነገር ግን የእርስ በርስ እልቂትና ደም መፋሰስ፣ የጎሳ ውዝግብ፣ ረሃብ፣ ድህነት፣ ኢፍትሐዊነት ወዘተ በዘመናቸው አልፈዋል። እንደ መሪ በነገራችን ላይ ግን መለስን በጣም ነው የምወዳቸው የምር። እኔ የሞቱ ጊዜ ማለት ነው ስንተኛ ክፍል ነበርኩኝ ብቻ ተሰብስበን ከቤተሰቦቻችን ጋር ማለት ነው ልቅሶ ሄደናል። በቃ አገር ነው እሪ ብሎ ያለቀሰው ምናምን ነገር እንዲህ ነው ያለቀስነው ምናምንና በጣም ጎበዝ ነበሩ። አሁን እየተባባሰ መጣ እንጂ ራስ በርሳቸው ጊዜ እኮ በቃ በውስጥ ምን እንደሚሰሩ ባናቅም ሰላም ነበረ። ማንም እንደፈለገ ደስ ያለው ቦታ እየሄደ ሰርቶ የሚያድርባት ሀገር ነበረች። እውነትን የምናገር ያው ውስጥ ለውስጥ የሚሰራውን ምን እንደሚሰራ ባላቅም ግን በቃ የዛኔ ይሻል ነበር። አሁን እኮ ከቦታ ቦታም ለመንቀሳቀስ በጣም አስቸጋሪ የሆነበት ጊዜ ነው። ማርያምን ቱንም ያህል ብትሆኑ እነዚህን ግን ልትፈቱት አልቻላችሁ። ቂሙን፣ በቀሉን፣ ደም መፋሰሱን፣ ጭቆናውን፣ ግፉን፣ አድሎውን ግን ልታስቆሙ አልቻላችሁ። ስለዚህ የዛሬው ፈተና የመምሪያ መሪዎቻችሁ ወደፊት ሀገራችሁ ከሚያስፈልጓት መፍትሄዎች ጋር የተጣጣሙ መሆን አለመሆናቸውን ለይቶ ዕጣ ፈንታዋን ይወስናል። ይገርማል። ሰዓቱን በእርስ በርስ ምልልስ ገደል ነው። አሁን 13 ደቂቃ ብቻ ነው የቀራችሁ። ስለዚህ አንድ ጥያቄ ብቻ ነው የምትጠየቁት። ጀምሩ። አፄ ኃይለ ሥላሴ የመጀመሪያው ጥያቄ አዎ ወይም አይደለም። የአንድ ሀገር መሪ ያለ ዲሞክራሲያዊ ተጠያቂነት በህዝቡ ላይ ፍጹም ስልጣን ሊኖረው ይገባል? ያው እኔ ህዝቦችን እንድመራ የተሾምኩ ሉዓላዊ ገዥ ነኝ። በህዝቡ ላይ ፍጹም ስልጣን ሊኖረኝ ይገባል። መልሱ ትክክል አይደለም። ተጠያቂነት የሌለበት ስልጣን ክፍፍልና ጭቆናን ይወልዳል። አንድነትና መረጋጋት የሚገኘው በትብብርና በጋራ መግባባት እንጂ በአንድ መሪ ድንጋጌ ብቻ ልሞይነቱ የት ወሰዳችኋቸው? ወደ ዘመናቸው ተሰለፉ። እሺ፣ ፈተናው ቀጥሏል። ኮሎኔል መንግስቱ ኃይለማርያም አዎ ወይም አይደለም? በነገራችን ላይ ብዙ ሰው ፍርሃትና ብጥብጥን በመጠቀም ብሔራዊ አንድነትና የፖለቲካ አስተሳሰብን ማስከበር ተገቢ ነው። አዎ፣ አገርና አብዮትን ለማስጠበቅ አስፈላጊውን መንገድና እርምጃ ሁሉ መወሰድ አለበት። መልሱ ትክክል አይደለም። ፍርሃትና ብጥብጥ የእርስ በርስ እልቂትን፣ ቂምንና በቀልን ይወልዳሉ። ዘላቂ አንድነትን ግን አያመጡም። አንድ ሀገር በኃይልና በአንድ ቡድን የበላይነት ሳይሆን በሁሉም ሰው ግብአት በጋራ መገንባት ይኖርበታል። እሺ፣ ቀጣይ ጥያቄ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ አዎ ወይም አይደለም? አንድ መሪ ህዝባዊ ተቃውሞና ብጥብጥ ሲገጥመው ሰላምን ለማስጠበቅ ሲል በገዛ ፍቃድ ስልጣን መልቀቅ አለበት? አዎ፣ የህዝብን ጥቅም የሚያስከብርና ደም መፋሰስን የሚያስቀር ከሆነ ከስልጣን መውረዱ ትክክል ነው። ትክክል። የሀገር ደህንነት ከስልጣን በላይ ማድረግ የብሩህ አመራር ምልክት ነው። እሺ፣ ሰዓታችሁ እያለቀ ነው። ይህ ጨዋታ አንድ አሸናፊ ብቻ ነው ሊኖረው የሚችለው። ስለዚህ እንቀጥል። ጠቅላይ ሚኒስትር መለስ አዎ ወይም አይደለም? የኢትዮጵያን ብሔር ብሔረሰቦች የራስ ገዝ አስተዳደር በማስጠበቅ እውነተኛ ብሔራዊና አንድነት ሊመጣ ይችላል? በመተባበር በጋራ ራዕይ ከሆነ አንድነት ሊመጣ ይችላል። ግን የጋራ ራዕይ እንዲኖር መጀመሪያ መስማማትና አንድነት ያስፈልጋል። እና የኢትዮጵያ ብሔር ተኮር የአስተዳደር ሲስተም በመጨረሻ ብሔራዊ አንድነትን ያስጠብቃል ብለው ያምናሉ? ያው የቡድኖች የበላይነትን ለመከላከልና ሀገሪቱን አንድ አድርጎ ለማስቀጠል የተሻለው መንገድ ነው። መልሱ ትክክል አይደለም። የብሔር ተኮር አስተዳደር ዓላማው የታሪክ ኢፍትሐዊነትን ለማስተካከል ያለመ ቢሆንም አዳዲስ ክፍፍሎችና ልዩነቶችን ዘርቷል። መጪው ጊዜ ብሔርን ሳይሆን ሰውነትን የሚያስቀድም መሆን አለበት። የመጨረሻው ዙር ጠቅላይ ሚኒስትር ኃይለማርያም ደሳለኝ እርሱ ያመቻቹት የማሻሻያና የሽግግር ሪፎርም በኢትዮጵያ ውስጥ ያለውን ግጭት በእውነት ቀርፎ ነበር? በጣም ነው የሚገርም። በነገራችን ላይ ሙሉን ቪዲዮ ሄዳችሁ ማየት ትችላላችሁ። በጣም ነው የሚገርም መልእክቱ ራሱ የምር በጣም ነው የሚገርመው።
ሙሉን ቪዲዮ እንዳልኳችሁ እዛ ሄዳችሁ እንድታዩት እጋብዛችኋለሁ። በጣም ነው የሚገርም፣ በጣም ማለት ነው። በጣም አለማድነቅ አይቻልም። እንዲህ በኤአይ እንደዚህ መስራት ይቻላል ጎዝ። አረ ኤአይን መጠቀም አለብን የምር። እንዲህ ሄት ነው ስለ ኤአይ የሚያስተምር ኮርስ ካላችሁ ኢንቦክስ ላይ ጻፉልኝ። የምር እኔ ስለ ኤአይ መማር እፈልጋለሁ በደንብ። በዚህ ልክ ተአምር ኧረ በለው። በስመ አብ አለማድነቅ አይቻልም። ለማንኛውም ግን ይህንን ሙሉን ቪዲዮ ከፈለጋችሁ ደግሞ ማየት አለባችሁ። በቃ ጋብዣችኋለሁ። ማነው እሁድ ኤአይ ስቱዲዮ የሚል ዩቲዩብ ቻናል ላይ ነው የተለቀቀው። በጣም ነው የሚገርመው የምር። እኔ በጣም ነው የገረመኝ መልእክቱ። ላይክ በጣም ስታንዳርዱን የጠበቀ ፊልም ነው በቃ የሚመስለው ምናምን። በዚህ ልክ በኤአይ ማዘጋጀት መቻል እኔ በጣም ነው የገረመኝ። እንዲህ ምን ያህል ዘምኗል። አረ ዘመናችን ግን በጣም የሚገርም ነው። እና በዚህ ጊዜ ውስጥ ኤአይ ላይ የተወሰነ ያህል እውቀት አለመኖር አረ በጣም ወደኋላ መቅረት ነው። እና በተቻለን መጠን ኤአይ እውቀታችን በቃ ማስተካከል አለብን፣ መማር አለብን ማለት ነው። እና ምናልባት የምታውቁት ኦንላይን ኦር ኤአይ ኮርስ የሚሰጥበት ካለ ኢንቦክስ ላይ ጻፉልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ያው ላይክ፣ ሰብስክራይብ፣ ሼር እንደተለመደው